አንዱዓለም ጎሳ ምን እያለን ነው? በአዲሱ ሙዚቃው ብዙዎችን ያስለቀሰው ለመሆኑ ምን ብሎ ቢዘፍንላት ነው? በተቃራኒው አርቲስቱን አምርረው የተቃወሙትስ ምክንያታቸው ምንድነው? አንዱዓለም ጎሳ በቀነኒ ሞት እየነገደ የዚህች ታይታ የጠፋችው የአንድ ሰሞኑ አጮኛው የቀነኒ ሐቅና እውነቷስ ከወዴት ነው ስንልም ጠይቀናል። እንባቸው የማያባራው ቤተሰቦቿ እንዳይጽናኑ የሆኑበትን አሳፋሪ የተባለውን ድርጊትም እንታዘባለን። በክሊፕ ውስጥ አንዱዓለም ጎሳ አዝኖና የሐዘን ልብስ ለብሶ የታየበትን ድብቅ ምስልና የዘፈኑን ውስጣዊ ራትንተና ከነማስረጃው በዚህ ጥንቅራችን ሰፋ አድርገን ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆም የሙዚቃ ክሊፑ ሲጀምር በሐዘን ብዛት ጢሙን ያጎፈረና ጥቁር ልብስ የለበሰ ወጣት ድንገት ከከፍታ ላይ ወድቆ የቀድሞ ባለቤቱ አድምቃ ወደ ያዘችው ቤቱ ተወርሮ ይደርሳል። ይህ ትዕይንት ከከፍታ መወርወር ጋር መያያዙ ብዙዎችን ክው ያደረገና የዚያችን ምስኪን የቀነኒን አሟሟት ያስታወሰ አጀማመር ሆኖ ሳለም የቪዲዮ ሳቤ ድንገት በናፍቆትና በትዝታ አጠገቡ የሌለችውን የቤቱን ሞገስ ድንገት ቤቱን በቡና ጭስ አደማምቃ ሐዘንተኛው ባሏ ድንገት ይመጣል። በሷ ሐዘን ተጎሳቅሎ ሲያበቃ ዳግም ንጹህ ፍቅሯን ፍለጋ የሐሳብ ጉሙን ሰንጥቆ ከሞቀው ሳሎን ተገኝቷል። አለመኖሯን ሲያስብ ደግሞ መንገዱ ቢርቅም መምጣት አይቀርም፣ ያኔ ነግርሻለሁ ሰዎች የሚሉትን በማለት አንዱዓለም በሰዎች መገፋቱና ሰዎች ስለሱ ብዙ እያሉ እውነቱን ግን ለሷ ማስረዳት እንደፈለገ በዘፈኑ ይነግራታል። ድንገት ግን ከምኞትና ሐሳቡ ሲባንን ያቺ የቤቱ ድምቀት ከነፈገግታዋ በዚህ የለችም። ይልቁንስ ወናና ምስቅልቅል ቤቱን ታቅፎ ቀርቷል። ይሄኔ ቤቱን ጥሎ ብን ብሎ ይወጣል። እሷን ፍለጋም ይመስላል። ወይ ደግሞ እሱ ያደመቀችው ቤቱ ዛሬ ባለመኖሯ አስፈርቶትም። ትዝታና ናፍቆቷ ግን አሁንም ያሳድዱታል። ፈገግታዋ ድንገት መጥቶ ሰላሙን ያውከዋል። አብሯት ፈገግ ሊል ሲጀምር አለመኖሯን እያስታወሰች ዛሬም ከልቡ ደጅ አልወጣም አልገባም ብላ ታሰቃየዋለች። አንዱዓለም ይሄን ሙዚቃውን ሲጀምር ለነገ ብዙ ስናቅድ ድንገት ላጣዋት ባለቤቴ ይሄ ሙዚቃ ለሷ መታሰቢያ ይሆንልኝ ብሏል። ታዲያ አንዱዓለም ልመና በመሰለና ሲቃ ባዘለ ዜማው እንዲህ ይላታል። እሺ ትይኛለሽ፣ በሞትኩት ካንቺ የምፈልገው አንድ ነገር አለ። አንድ ጊዜ ተመለሽልኝ፣ አይኖችሽና ናፍቄያለሁና አንቺ የቤቴ መስታወቴ የህይወቴ ብርሃን፣ አንቺ ስትሄጂ ነው ጉድለቴ የታየው ይላትና እሺ ብላ እንደማትመለስ ሲገባው ሐሳቡን እንዳጸና ደግሞ እንዲህ ይላታል። መንገዱ ምንም ያህል ቢርቅም መምጣቴ እንደው አይቀርም። ያን ጊዜ ሰዎች ያሉኝን ሁሉ ነግርሻለሁ። በክሊፑ ላይ አሁንም ድንገት በሷ ሐሳብ ናውዞና በሰዎች ፍረጃ ተማርሮ ሲራመድ ድንገት መኪና ሲገጨው ይታያል። በዚህ ጊዜም ይሄ ለቀነኒ ማስታወሻ ይሁን በተባለው ክሊፕ ላይ የመኪና መገጨት ሲን ሳይሆን ከከፍታ ላይ ተምዘግዝጎ የመውደቅ ያህል በአየር ላይ የሚጨብጠውን አቶ ሲንሳፈፍ ያሳዩናል። ምናልባትም የቀነኒ ሞት ምክንያት ይሄ ነው ተብሎ ምድራዊ ፍርድ ባይገኝለትም ከፎቅ ተወርውራ እንዳረፈች የታየና የተመሰከረ ጉዳይ መሆኑን በዚህ ክሊፕ ላይ ደጋግመው እንድናስታውስ እያደረጉን ነው። ክሊፑ ሲጀምር ከከፍታ ላይ ወድቆ ሳሎን መገኘቱ ብሎም በአንዲት ትንሽ መኪና ተገጭቶ ከከፍታ ላይ ሲፍጨረጨር እንዲህ ያሳዩናል። እዚህ ሲል ላይ ታዲያ የዘፈኑ ባለቤት የቀነኒ አዱኛ የቀድሞ እጮኛ በክሊፑ ላይ ላፍታ የሐዘን ልብሱን ለብሶና ጥቁር ኮፍያ አድርጎ ብልጭ ድርግም በሚለው ብርሃን መካከል እንደዚህ እናየዋለን። መቼ ካላችሁም ሁለተኛው ደቂቃ ከ46 ሰከንድ ላይ። የዚህ ምስል መልእክት እንግዲህ በዚህ ዘፈን ውስጥ የምንሰማው ታሪክና በክሊፑ ላይ ሐዘንተኛ ሆኖ የቀረበው ገጸ ባህሪ እሱ መሆኑን እንድናስብ ይመስላል። በተመሳሳይ ልብስ በድብቅ የአንዱዓለም ጎሳ ፎቶ በዚህ መልኩ በጨረፍታ መግባቱ። ታዲያ ይህ በሐዘን ልቡ የደማው ካራክተር መኪና ገጭቶት እንኳን የሚያለቅሰው ለተጎዳው አካሉ ሳይሆን ለተለየችው እጮኛው ነው። ከሰዎችና ከሁኔታዎች የሚደርስበትን ጉዳት ችላ ብሎ እሷን ሲናፍቅና በትዝታዋ ሲቀጣ እንመለከታለን። ይባስ ብሎ እዚያው የተሰበረበት ቦታ ቆሞ ስለሱ ያዜማል። የድክመቴ ከለላ ያላንቺ እኮ ባዶ ነኝ ይላታል በአፋን ኦሮሞ። ከዚያማ ያቺ የህይወቴ ብርሃን የቤቴ ድምቀት ያላት ንግስቱ በቀስታ በደመና ተውጣ ላትመለስ ካጠገቡ ስትርቅና በነጭ ደመናማ ብርሃን ውስጥ ጠልቃ ስትጠፋ ያሳየናል። በኋላ ላይ ደግሞ ራሱ አንዱዓለም ጎሳ የሐዘን ኮፍያውን አውልቆ በተቃራኒው ወደ ድቅድቅ ጨለማ ሲጓዝ እያሳየን ቪዲዮ እዚህ ላይ ያበቃል። የሙዚቃ ክሊፑ በዚህ መልኩ ይለቅ እንጂ የአንዱዓለም ጎሳ የቀነኒ ቤተሰቦችና የቀነኒ የፍትህ ጥያቄ ግን
እስካሁን አልተቋጩም። አንዱዓለም በሙዚቃ ስራዎቹ የሚወደድ አርቲስት ቢሆንም ከዚህ አሳዛኝ ክስተት በኋላ ያለው ተቀባይነት ግን በሁለት ተቃራኒ ጎራዎች ተከፍሏል። ጭራሽ የዚህን ሙዚቃ መውጣት ተከትሎማ የሚደረጉ ክርክሮች ማህበራዊ ሚዲያውን በከፍተኛ ሁኔታ እናውጠውታል። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በሰማይ ቤት እንደሚያገኛት እየዘፈነላት ነው። የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? የአንዱዓለም ደጋፊዎች የህግ የበላይነት ሊከበር ይገባል፣ ፍርድ ቤት ማስረጃ አጣው ብሎ ነፃ ካስወጣው እና ጥፋተኝነቱ በሕግ ካልተረጋገጠ ሰውን ዝም ብሎ መኮነን አይገባም ሲሉ እየተከራከሩ የሚገኝ ሲሆን የህሊና ዳኛ ፈጣሪ እንደሆነና አርቲስቱም የራሱ የሆነ የውስጥ ስሜትና ህመም እንዳለው በመግለጽ ህይወቱን ቀጥሎ በሙዚቃው ሊገፋበት ይገባል የሚል እምነት አላቸው። በተቃራኒው ደግሞ ፍትህ ለቀነኒ የሚሉ ወገኖች ደግሞ እንደዚህ አይነት በደሎች በሴቶች ላይ ሲደጋገሙ ማየትና ተጠያቂነት በሌለበት ዝምታ ሲታለፍ መመልከት በቤታቸው ውስጥ በደልና ጥቃት እየደረሰባቸው ያሉ በርካታ ምስኪኖችን ተስፋ የሚያስቆርጥና ድምጻቸውን አጥፍተው እንዲኖሩ የሚያስገድድ ኢፍትሃዊ ፍርድ እንደሆነ እየተናገሩ ይገኛሉ። የቀነኒ አባት እናትና ወንድም በየመድረኩ እየወጡ ፍትህ ለልጃቸው፣ ፍትህ ለእህቴ እያሉ ፍትህ ማጣታቸው ልብ ሰባሪ ጉዳይ እንደሆነና ህግ በተለያየ ምክንያት ተጣሞ በዳይ ተበዳይ የሚደረግበት አጋጣሚ ሲፈጠር የሞተ ሰው ብቻ ሳይሆን የቤተሰቡም ህሊና አብሮ እንደሚሞት እየተከራከሩ ነው። በእርግጥ አንዱዓለም ስመጣ ነግርሻለሁ ሰዎች የሚሉትን አንድ ያስቸግረሽ ብትመጪና አይንሽን ባየው እያለ በዜማው የሚጠራት የአንድ ሰሞኑ ጮኛ ከስራዎቹ ጀርባ ያለች የቤቱ ድምቀትና ሞገስ የነበረችው ይህች አፍላ ወጣት በእርግጥም ፊቷ ላይ ጠባሳ ይታያሉ። በእርግጥም ከንፈሯ በድብደባ ደምቷል። በእርግጥም አይኖቿን ባቀረው በፎቶ ታይተዋል። ይሄ ሁሉ እውነትና አርቲስቱ የሐዘን ዜማ ብሎም የቤተሰቦቹ የፍትህ ጥያቄ ተደራርቦ ነገሩን ውስብስብና አስጨናቂ ብሎም ልብ ሰባሪ ያደርገዋል። የቀነኒ ደም ግን ዛሬም እንደ ትላንቱ የፍትህ ያለ እያለ ይጣራል። ዳግም ስሟ በየጊዜው በየወራቱ ደጋግሞ ይጠራል። ከዚህ በተጨማሪም ጉዳዩን ከብሔር ወይም ከግል ጥላቻ ጋር ለማያያዝ የሚደረጉ ጥረቶችን በጥብቅ እየተወገዙ ነው። ጥያቄው የህግ መከበርን የሚመለከት እንጂ አንድን ግለሰብ ስለመጣል ወይም የዘር ጥላቻ እንዳልሆነ እየተከራከሩ ነው። የሴቶች ደህንነትና በቤት ውስጥ የሚፈጸሙ ጥቃቶች ፍርድ የሚያስፈልጋቸው የማህበረሰብ ደዌዎች መሆናቸውን በመጥቀስ ከተበዳይ ጎን መቆም የሰለጠነ ህብረተሰብ መገለጫ መሆኑንም እየገለጹ ነው። አርቲስቱ ሙዚቃውን መታሰቢያነቱ ለቀነኒ ነው ማለቱ በራሱ የፍቅር ወይም የንጽህና መገለጫ ሊሆን ቢችልም ከተጠርጣሪነት ነፃ እንደማያደርገው ግን አሁንም እየተከራከሩ ነው። እግዚአብሔር ጸጥ ስላለ የፈራችሁ እንዳይመስላችሁ። ባለሀብቶች በጣም ብዙ ደጋፊ ስልጣን ስላላችሁ እግዚአብሔር የፈራችሁ እንዳይመስላችሁ። እግዚአብሔር ከተነሳ ማንም ሊቆም ስለማይችል ነው። ሌላው የተነሳው ቅሬታ ይሄ ሙዚቃ ለአርቲስቱ የስሜት መተንፈሻ ቢሆንም ነገር ግን ፈቃዳቸውን ያልተጠየቁትና ከማንም በላይ በልጃቸው ሐዘን የተጎዱት ቤተሰቦቿ ብሎም ወላጆቿ አሁንም ዳግም ሐዘናቸውን መቆስቆስ ከመሆን በቀር ይሄ ሙዚቃ ምንም አይፈይድላቸውም በሚል ተሟገቱም አልጠፉም። ቤተሰብ አላት፣ እናት አላት፣ አባት አላት። እነሱን ሳያስፈቅድ በልጃቸው ሞት ፕሮፊት ሲያደርግ የእሱ አማካሪዎች ምን አስባችሁ ነው? አልገባኝም። እነሱም ሰው ናቸው። they deserve justice ሲሆን ማለት ነው። በነገራችን ላይ ይህ አንዱዓለም እያለቀሰ የሚታይበት ቪዲዮ ያሁን ሳይሆን ከቀነኒ ህልፈት በኋላ በሃጫሉ አዋርድ ላይ በሙዚቃ ስራዎቹ የተሸለማቸውን ሽልማቶች ከተወካዮቹ ማለትም ከማናጀሩ ሲቀበል የሚያሳይ ምስል ነው እንጂ ያሁን አይደለም። እንግዲህ ብዙዎች የሙዚቃ ቪዲዮን ከተመለከቱ በኋላ ሐሳባቸውን በመቀየር በሙዚቃው መመለሱን በማበረታታት ወደኋላ እንዳይመለከትና ማንም ምንም ቢል እሱን እንደሚደግፉት የተናገሩ ድጋፋቸውን የገለጹም ጥቂቶች አይደሉም። ታዲያ እንግዲህ ከቀነኒ ጋር ሊጋቡ እንደነበር በማስታወስም የህይወት አጋሩ ከሱ በመለየቷ የእድሜ ልክ ጉዳት እንደሚኖርበት በማመን እረፍት እንዲያደርግ ለራሱ ጊዜ እንዲሰጥና ቶሎ መጽናናት እንዲሆንለት በርካታ አድናቂዎቹ እየተመኙለት ነው። ከዚህ በተቃራኒው ደግሞ አርቲስቱ በእንደዚህ አይነት አሰቃቂ ሁኔታ ያጣው የፍቅር አጋሩን ማዕድና ቤት የተጋራትን እንስት አልነበረም ወይ? ታዲያ በምን ፍጥነት ከስር ወጥቶ ወደ ሙዚቃ ስራው ተመልሶ ቪዲዮ ተቀርጾና ሙዚቃው ተቀናብሮ እንዲህ ለመሆን ደረሰ በሚል ሐዘኑን በቅጡ እንኳን ሳይወጣ ወደ ሙዚቃ ስራ መመለሱንም የኮነኑ አልጠፉም። ዜማ ይፈለግለታል፣ የቪዲዮ ቦታ ይመረጣል፣ ሞዴል ይመረጥለታል ለዛ ዘፈን። ይህንን ሁሉ ፕሮሰስ አልፎ ነው ትንሽ እንኳን የቆያችሁት እሱ ይዟችሁ ነው እንጂ በማግስቱ ነበር የምትጨፍረው አንተ።
እንግዲህ ቀደም ብለን አንዷለም ጎሳ ያለቀሰ ንግግር ያደረገበትን ቪዲዮ ማለትም በሙዚቃ ስራዎቹ በሃጫሉ አዋርድ ላይ የተሸለመውን ሽልማት እስከ መቀማትም ደርሷል። ታዲያ አንዷለም እሷ ካለፈች በኋላ ብዙ እንደተሰቃየ በመጥቀስ ከዚህ በኋላ ያለው ጉዞ በስኬት እንዲሞላለትና በአዲስ አልበም እንደሚመጣም ሹክሹክታ እንዳለና አድናቂዎቹም የሙዚቃ አልበሙን በመጠባበቅ ላይ እንደሚገኙ ሲገልጹ፣ በተቃራኒው ደግሞ የቀነኒን የፍትህ ጥያቄ የሚጠይቁት ቤተሰቦቿና የፍትህ ጠያቂዎቿ አንዷለም ምንም አይነት ሙዚቃ ቢሰራም እንኳን አልበሙ በወጣ ቁጥር ሙዚቃውን በሰማን ቁጥር የምናስታውሰው የዚያችን ፍልቅልቅ እንስት እረፍት ነውና ከሙዚቃ ስራዎቹና ከሚዲያ ጫጫታው ሁሉ የሚቀድመው ለዛች ምስኪን ነፍስ ፍትህን ማስገኘት ነው የሚል ሐሳብ ሲያንሸራሽሩ ተደምጠዋል። የምንወዳችሁ ተመልካቾቻችን አንዷለም ከቀናት በፊት ባወጣውና ዛሬ ዝርዝሩን ባስደመጥናችሁ ሙዚቃ ላይ የእናንተስ ሐሳብ ከወዴት አለ? የተሰማችሁን ሐሳብ ያላችሁን አስተያየት በሙሉ እንደተለመደው ኮሜንት መስጫው ላይ ልታሰፍሩን ትችላላችሁ። እኛም እንግዲህ በቻናላችን ስም በአሳዛኝ ሁኔታ ህይወቱ ያለፈውና የሞቷ ጉዳይ በግልጽና የወላጆቿን እንባ በሚያብስ መልኩ ፍትህ ላልተገኘላት ቀነኒ አሁንም ፍትህ እየጠየቅን ለዛሬ ያዘጋጅንላችሁን ጥንቅር በዚሁ ቋጨን። የምንወዳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ በዝት ይበለልኝ። ቸር ቆዩልኝ።